ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። ኤችዲ ስፖርትስ በያላችሁበት እንዴት ናችሁ ብለናል። ኤችዲ ስፖርቶች መተናል። ሰኞ ከሰዓት 1 ሰዓት የሚዘልቀው የብስራት ፕሮግራማችን ነው። ጣቢያው 101.1 ነው። እንግዲህ በዚህ ተወዳጅ ጣቢያ የተለያዩ ዓለም ዋንጫ ጉዳዮችን እያነሳን ከእናንተ ጋር ቆይታ እናደርጋለን። ዩቲዩብ ላይ ታገኙናላችሁ። ኤችዲ ስፖርት ብላችሁ ፈልጉን። እንግዲህ ፊፋ የሚፈልጋቸው 4 ቡድኖች ግማሽ ፍጻሜ ደርሰዋል በሚል ሐሳቦች እየተነሱ ነው። በዚህ ረገድ እንግዲህ ፊፋ አስቀድሞ ሆኖ ይሄው ድልድል እንዲመቻች አድርጓል በሚል የሚያነሱበት ነገር አለ። በዛው ልክ ደግሞ ረገድ የለም አንዳንዶቹ ቡድኖች ፈተናቸው ብዙ ነው፣ አንዳንዶች ነው ቀለል ያለ እድል ገጥሟቸው እዚህ የደረሱት የሚል የመከራከሪያ ሐሳብ ይነሳል። ለሁሉም እንግዲህ የተለያየ ኮንስፓይረሲ ነገር ለሚያነሱ የተመቸ ሆኗል። እንግዲህ 4ቱ በፊፋ ቶፕ ራንኪንግ ላይ ያሉት ቡድኖች እንግዲህ ግማሽ ፍጻሜ ደርሰዋል። ጨዋታቸው ይጠበቃል። ነገ የሚጠበቀው የፈረንሳይና የስፔን ጨዋታ ትልቅ ነው። ስፔኖች እንግዲህ ፈረንሳዮችን በተወሰነ መልኩ ፈርተዋል የሚልም ሐሳብ እየወጣ እንዳለ ባልደረባይ ሁሴን እየነገረኝ ነበር። ከዛ ውጪ ሌሎች ጉዳዮች አሉ በስፋት የምናነሳው። የ1994ን የዓለም ዋንጫ በርካቶች ታስታውሳላችሁ። እዛ ላይ ደግሞ ትልቁ መነጋገሪያ የነበረው የአርጀንቲናው ብሔራዊ ቡድን ታዋቂው ሰው ዲያጎ አርማንዶ ማራዶና ከአደንዛዥ ከአነቃቂ ነገር ጋር በተያዘ ቅሌት ውስጥ ገባ፣ ከውድድሩ እንዲሰናበት ተደረገ። ብዙ ውዝግቦች ተነሱ የሚለው ጉዳይ ነው። ያ ነገር ግን ዛሬ ውሎ አድሮ ራሱን የቻለ የተወሰነ ሻጥር አለው የሚል ነገር እየተነሳበት ነው የሚል ነገርን ባልደረባይ እየነገረኝ ነው። እሱንም እናነሳለን። ምንድን ነው ይሄ ጉዳይ? በእርግጥስ ማራዶና የተፈጸመበት ሌላ ስህተት ነበር ወይስ ምንድን ነው? በዚህ ዘገባ ላይ በዚህ ቆይታ ላይ የምንመልሰው ነገር ነው የሚሆነው። ከዛ ውጭ እንግዲህ ብራዚሎች ከዚህ ዓለም ዋንጫ በጊዜ ተሰናብተዋል። ከወዲሁ አዲሱ ኔይማርን አዲሱ ፔሌን ፍለጋ እየኳተኑ ነው። ለዚህ ደግሞ አርቲፊሻል ኢንተሊጀንሲን ነው ለመጠቀም የመረጡት የሚል ነገር በስፋት ወጥቷል። እሱንም በዛሬ ቆይታችን የምናነሳ ነው የሚሆነው። ከኛ ጋር እንድትሆኑ ብቻ እንደ ሁልጊዜውም በማክበር እንጋብዛለን። ሁሴን እንዴት ነህ ብያለሁ። ሰላም ተረስ እንዴት ነህ? ሁሉ ሰላም። ተገናኘን። እንግዲህ ይሄ የግማሽ ፍጻሜ ነገር ኦፍ ኮርስ እግር ኳስን ለሚወድ በጣም ትልቅ ቀጠሮን የጠበቀ ቀጣይ ጨዋታ ሊሆን እንደሚችል ግምት ትወስዳለህ። የአትሌቲክን ዘገባ እያየው ነበርና ፊፋ በደንብ የሚፈልገው ብሎታል። ይሄንን እንግዲህ በእርግጥም ራንኪንጋቸውን ስታይ ሁሉም ቁንጮ ቦታ ላይ የተቀመጡ ናቸው። ምናልባት እንደው እንቀይረው ካለንን ወይም ደግሞ ቶፕ የሆኑ ቲሞች ካልሆኑ ብለን ካላሰብን በቀር ምናልባት እንግሊዝን በብራዚልን ተካው ይሆን ይላል ጋዜጠኛው። ከሳውዝ አሜሪካ የሳውዝ አሜሪካ ደርቢ ለማድረግ የበለጠ ትኩረት እንዲስብ ይመስላል። ከዛ ውጪ ግን ሌላ ማን ልንተካ እንችላለን? ምንም ጥርጥር የለውም አርጀንቲና የዓለም ቁንጮ ቡድን ነች በዚህ ሰዓት። እንግሊዝ በተደጋጋሚ ባለፉት 2 የአውሮፓ ሻምፒዮናዎች ላይ ፍጻሜ መቅረብ የቻለች ነች። ስፔን ሆልደር ነች፣ የ2024 የአውሮፓ ዋንጫ ሆልደር ነች። ፈረንሳይ ነው ወደኋላ አንድ ሄድ ብለህም 2018 ሻምፒዮን ነው። እነዚህ ነገር ደማምሮ ምንም ጠብ በሚል ነገር የለውም ይሄ ጉዳይ። ምናልባት እንደው ደግሞ በተወሰነ መልኩ ጀርመንን እናስባትም ይሆን ይላል። ከአውሮፓው ጀርመንን በማንን ተካት በሚል እንደሆነ አላውቅምና እንዲህ አይነት ሐሳብ ያስቀምጣል። ግን ሁሉም የሚጠብቀው ፍጻሜ ለመግባት የሚደረግ የግማሽ ፍጻሜ ውድድር ነው፣ ጥርጥር የለውም። ከሁሉም በላይ ግን ፊፋ የሚፈልገው ነው የሚለው ነገር እንግዲህ ደጋግሞ እየወጣ ነው ያለውና ሐሳብ ሲያደርጉ እንደው ሸርሸር ሲያደርጉት ጉዳዩን ኦርጋናይዘሮቹ ከጅምሩም ቢሆን ይሄ እንዲሆን የሰሩበት ነው የሚለው። ቶፕ ራንክድ የሆኑ በተለይ ትልልቅ ቲሞች በዚህ ደረጃ እንዲመጡ 2 ረድፍ አድርገውት በተለይ በምንድነው ከአንዱ ወገን ቶፕ ሲድድ እያሉ አይደል የሚያስቀምጡት። በፖት ነው እዚህ ይላል ሲያስቀምጡ ከቀደመው ጊዜ ጀምሮ ያስቀምጧቸውና ያ አካሄድ በራሱ ባለፈው ህዳር ወር ላይ ራሱ ጣው ሲወጣ ተናግሯል። ፊፋ ሲዲንጉ በዚህ መልኩ ነው የሚሰራውና በተለይ ከየቶፕ ሲድድ የሆኑ ቲሞች በሂደት ግማሽ ፍጻሜ እስኪደርሱ ድረስ እንዳይገናኙ የማድረግ አይነት አሰራርን እንደተከተለ ይታወቃል ይላልና በእርግጥ ይሄ አይነት አሰራር ይላል አትሌቲክ ነው ይሄንን መረጃ ቆንጠር አድርጎ የሚያመጣውና 1930 የመጀመሪያው ዓለም ዋንጫ ላይም ነበር። ምክንያቱም ያኔ ተሳታፊዎችም ትንሽ ነበሩ። ከነበሩ ትልልቅ ተሳታፊዎች ጥቂቶቹ
ትልልቆቹ እንዳይገናኙ ለማድረግ ያንን ምንድነው መከተል ነበረበት ፊፋ ይላልና ያኔ በርግጥ ዝም ብለን መለስ ብለን ስናይ ዳኞቹ በርግጥ ያኔ ሙሉ ሱፍ ለብሰው ነበር የሚያጫውቱት ይላል 1930 ላይ ክራቫት አድርገው ይላል። ፖሊስማኖቹ በጨዋታው መካከል የሆነ ችግር ከተፈጠረ ጣልቃ ይገባሉ ይላል። ፊዚዮቴራፒዎቹ ችግር ከተፈጠረም ለቦክሱ የሚጋበዙበት ሁኔታ እንደነበረ ያነሳል። ግን ያሁኑ ቢለይም ግን የተጠቀመበት አካሄድ ያሁኑ አካሄድ የዓለም ክለቦች የፊፋ የዓለም ክለቦች ዋንጫ ላይ መሰርተዋል ነው የሚለው። አይተህ እንደሆነ በቅርቡ የተጠናቀቀው ታስታውሳለህ አይደል? የተካሄደው ያኔም ቢሆን ሰርቷል ነው የሚለው። ተጠቅሞበት ትልልቅ ቲሞች የኋላ ነው እንዲገናኙ ያደረገው ነው የሚለውና ይሄ ሲታይ ግብጾች እንግዲህ ወደ ኋላ ተሄዶ 100 ያርድ ተሄዶ የተሻረባቸው ጎል በፋውል ተሰርቷል፣ አርጀንቲናዎች ላይ ፋውል ተሰርቷል ተብሎ የተሻረባቸው ጎል ጉዳይ ትኩረት ይሆናል ወይ? አሁን እኔና አንተ ቀደም ብለን ስናወራ ነበረ ከጨዋታው ከፕሮግራማችን በፊት ኖርዌዮች ካሜራውን የነካ እንግዲህ በአየር ላይ የሚሄደውን ካሜራ የነካ ጎል እንዴት ገባብን ብሎ ቢያነሱ መከራከሪያ ይሆናል ወይ ነው የሚለውና ከዛ ውጪ ደግሞ የስዊዘርላንድ ቡድን ቢሆን በሁለት ቢጫ ካርድ የወጣው ተጫዋቹ ጉዳይ ጥያቄ ሊሆን ይችላል። ዋናው አንገብጋቢው ጉዳይ ከነዚህ ሁሉ በጨዋታዎች ሂደት ውስጥ ከሚፈጠር ኢንሲደንት ይልቅ ዋናው ትልቁ ሸፍጥ እኮ የሚመስለው በሲዲንጉ ትልልቅ ቲሞች በዚህ ደረጃ እንዲገናኙ ማድረጉ አይደለም ወይ በሚል ጉዳዩን ያነሳሉና እንግዲህ ሰሚፋይናል ላይ እንደምታስታውሰው ሞሮኮና ቤልጂየም ተገናኝተዋል። ከዛ ኖርዌይ ስዊዘርላንድም የተገናኙበት ሁኔታ አለ። እነዚህ ትልልቅ ቲሞች አይደሉም ናቸው ብለን እንኳን ብንከራከር ይላል ፊፋ ባስቀመጠው አካሄድ ይላል በቲቪ በመናምን በተመልካች በመናምን በመላው ዓለም ትኩረት ሳቢነት ጉዳይ እዚህ ግባ የሚባል አይደለም የሚለው። እዚህ ግባ አይደለም በቴሌቪዥን በወርልድ ቪው በመናምን በተከታታይ ብዛት እዚህ ግባ የሚባል አይደለምና ስለዚህ ቁም ነገር አናድርገው ነው የሚለውና ከ1992 ወዲህ ፊፋ በአዲስ ፎርማት ራንኪንግ ማስቀመጥ ከጀመረበት የቡድኖችን ደረጃ ማስቀመጥ ከጀመረበት ጊዜ ወዲህ ቶፕ 4 ላይ የተቀመጡ የፊፋ በራንክ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የተቀመጡ ቡድኖች በዚህ ደረጃ ሰሚፋይናል ላይ ሲገናኙ ለመጀመሪያ ጊዜ ነው። ታዲያ ይሄ እንዴት ነው እያለ ጥያቄ ያነሳልና በርግጥ ክርክሩ እንዴት ነው ብለህ እንድታነሳ የሚጋብዝ ነው የሚመስለው። ተገቢነት አለው ነው? እንዴት ነው የምታየው ይሄንን ጉዳይ? እንትን ነው ምንድን ነው ትንሽ ቬግ ነው ማለት ለመናገር ከባድ ነው። ግን የሆነ ምልክቶች ደግሞ ትመለከታለህ አይደል? ምልክቶች አሁን ለምሳሌ ኦፕታ ያወጣው የዚህ አራቱ ቡድኖች ዋንጫ ማን ይበላል በሚል በፐርሰንት አስቀምጧል እና ፈረንሳይን 34% ሰጥቶ ዋንጫውን የማግኘት ድሏ ሰፊ ነው ብሏል። ስፔንን 45% ሰጥቶ ሁለተኛ አስቀምጧል። ሶስተኛ እንግሊዝን ነው 21.94 ሰጠው። አራተኛ አርጀንቲና ነው ዝቅተኛ ነጥብ ይሰጣት እና እንደ ፈረንሳይና ኢንግላንድ ለፍጻሜ ይደርሳሉ ነው የሚለው ነው በዚህ ስሌት። ካልሆነም ደግሞ የፈረንሳይና ስፔን አሸናፊ ዋንጫውን ይበላል ነው በዚህ መሰረት እና ግን ይህን ስትመለከት እና ከአራቱ ቡድኖች ፈረንሳይና ስፔን የዳኝነት ውዝንብር ችግር አልተፈጠረም። እንደውም ፈረንሳይ ከፓራጓይ ጋር እንደውም ተበድላ ነው የወጣችው ማለት ይችላል። በዳኝነቱ በኩል አሳፋሪ ዳኝነት የተባለበት ጨዋታ 1-0 አሸንፋ የወጣችበት ማለት ነው። ከዛ ውጭ ስፔንም ምንም ነገር የለም፣ መነጋገሪያ ነጥብ የተፈጠረ ነገር የለም። እንግሊዝና አርጀንቲና ስትመለከት አርጀንቲና እያንዳንዱ ጨዋታ እንደውም በምንድን ነው የአርጀንቲና ሰሚፋይናል መድረስ በክር ላይ ተራምዳ ነው የሚለው እንደሚሄድ ነው። በክር ላይ ተራምዳን የመጣችው ከኬፕ ቨርዲ በል ከግብፅ በል እያንዳንዱ ጨዋታ ከስዊዘርላንድ በል በችግር ነው የመጣችው እና እነዛም ሶስቱም ጨዋታዎች ላይ ደግሞ ችግር ተፈጥሯል። ችግር አለ ማለት የዳኝነት ችግር ኢቭን ከምድብ ጀምሮ ለክርክር ክፍት ቢሆንም ለክርክር ክፍት ቢሆንም ያው ሁሉም ዓለም እኮ የሚናገረው ነጥብ ነው እኮ ምንም እኛ የፈጠርነው አይደለም። ዓለም የፈጠረው የሚያወራው ዘገባ ነው እና ከመጀመሪያው ከአልጄሪያ ጨዋታ ጀምሮ ማለት ነው ሜሲ በቀይ ካርድ መውጣት ነበረበት አልነበረበትም፣ ከኋላ ቫር ለምን አልገባም የሚል ጥያቄ። ሜሲ በቀይ ቢወጣ ኖሮ እንግዲህ ሁለት ጨዋታ አይኖርም። ከዛ ሜሲ ብቻ ሳይሆን አርጀንቲና ላይም ያለውን ተጽዕኖ ደግሞ የልጁን ይታወቃል። ስለዚህ አርጀንቲና ምን ያህል ልጓዝ ትችላለች በዚህ ድክመቷ ላይ የሚለው ነገር እንድታነሳ ያደርጋል እና ይሄን ነገር ስትመለከት ፊፋ
ይፈልጋል ትላለህ። አሁን ራሱ የስፔን ላይ የማርካ ጋዜጣ አዘጋጅም ስለ ማክሰኞ ስለ ነገው ጨዋታ ተነስቶ ይህንን ተናግሯል። እኛ ፈረንሳይ በጣም ኳሊቲ ተጫዋቾች አላት አለ። አርጀንቲና ደግሞ በፊፋ እየተረዳች ነው። ስለዚህ ከሁለቱም ዋንጫ አያልፍም የሚል ሀሳብ ሰጥቷል። ገብቷል ምሳሌ እና እነዚህ ነገሮችን ስትመለከት እና በተግባር ደግሞ የአጨቃጫቂ ነገሮችን ስታይ አዝማሚያው ይመስላል ትላለህ። አዝማሚያው ቤዚካሊ ያልተመቸ የትኛው ነው? በደንብ ያልተመቸ ከአርጀንቲና ጉዳይ በደንብ ያልተመቸኝ ይሄ ግብፁ ጨዋታ ላይ ወደኋላ ሄደው 200 ያርድ ሄደው የፈርናንዴዝን እንትን ያ ቫር ያዩት እሱ አስገራሚ ነው። አሁንም ለኢንተርፕሬቴሽን ፋውል ከሆነ ፋውል ነው ምናምን ልትል ትችላለህ ህግ ውስጥ ገብተህ ምናምን እና በጣም ግራ አጋቢ ከነበሩብኝ ጉዳዮች መካከል በግሌ አንዱ እሱ ነው ለኔ ጎላብኝ። ለአንተ ደግሞ የተለየ ጎል ላይ ስለሆነ ያ ጎል ነው ኦፍ ኮርስ ያ እሱን እኮ የመዘዝከው ጎል ነው ብለህ ስላሰብክ ማለት ነው። ግን እሱ ብቻ አይደለም። በዛ በግብፅና በአርጀንቲና ጨዋታ ላይ ማርቲኔዝ ተከላካዩ ሞሳላህን ከአራጋቢው ማለት ከረዳት ዳኛው ውጪ 12 ሜትር ከረዳት ዳኛው 12 ሜትር ርቀት ላይ ደጋግሞ ሲመታው ነበር። ሲመታው ይገፋዋል እና መስመር ዳኛው ምንም ለዳኛው መናገርም አልፈለገም። አርጀንቲናውያኖች በነገራችን ላይ ኦፍ ኮርስ አርጀንቲና ደጋፊ እኔ የሜሲ ማራዶና ደጋፊ ነው። ከፈረንሳይ ቀጥሎ አርጀንቲናን ወዳለው ግን እግር ኳስን ሴንተር አድርገህ ስታወራ ግን የአርጀንቲና ተጫዋቾች ባህሪ አይመቸኝም። የተጫዋቾቹ ባህሪ የሆነ አግሬሲቭ ናቸው። በዚህ ላይ ደግሞ ዱርዬነት የምንለው ነገር አለ። እንደዚህ አይነት ባህሪ አላቸው። ከበረኛው ተነስተህ እስከ ተጫዋቾቹ ይሄ አላስፈላጊውን ማይሆን ማይመስል ነገር ንጹህ እግር ኳስ ተጫዋቾች አይደሉም። ንጹህ እግር ኳስ ተጫዋቾች አይደሉም። ኦፍ ኮርስ አርቲስቶችን የምታወጣ ሀገር ናት። ምንም የምንከራከረው ነገር አይደለም። ግን እና ስለዚህ አሁን እነዛ ነገሮች ዳኞች ከጨዋታ በፊት ሁሉ ጊዜ ተጫዋቾችን ባህሪ ያጠናሉ ይባላል አይደል? ይሄ ዓለም ዋንጫ ነው። ዓለም የሚከታተለው ትልቅ እግር ኳስን የሚያወድ ሰው የሚከታተለው ውድድር ነው። ስለዚህ አሁን ዳኞች ይሄንን እያወቁ እንደ ማርቲኔዝ አይነቱ ነው እንደዛ ነገር ሲያደርግ እና ዝም ሲል ጥያቄ ምልክት ታነሳለህ። ገባ? ጥያቄ ምልክት ታነሳለህ። እና ዳኞቹ በአርጀንቲና ተጫዋቾች ላይ ሶፍት ናቸው። እርምጃ መውሰድ አይፈልጉም። በአንጻሩም ወደ አርጀንቲና ላይ ሲወሰድ ግን በጣም ሴንሲቲቮች ናቸው። የአርጀንቲና ተጫዋቾች በተቃራኒ እነሱ ላይ አደጋ ሲሆን እነሱ ላይ አደጋ ሲመጣ ደግሞ ቶሎ እርምጃ ወስዳሉ። ቶሎ ውሳኔ አሁን የዚህ የቢጫው ካርድ አዲስ ህግ ነው። ይሄ አሁን ሁለተኛ ቢጫ ቫር ይገባል የሚለው ነገር አዲስ ህግ እዛ ሄዶ ሰውየው ያንን በውሸት ነው ስለተባለ ነው ሁለተኛ ቢጫ ሰጥቶት በቀይ ያስወጣው። እስካሁን ማንም ላይ አልተደረገም። ገራሚው ነገር ዝም ያየው ነበር እና መጀመሪያ ቢጫውን ባይመዝ ኖሮ ይሄ ሁሉ ኮምፕሊኬሽን አሁን እኔ መጀመሪያ ራሱ ቢጫ የተመዘዘበት ኢቨን ራሱ ለፓራዴዝ ነው አይደል ተሰራ ብሎ ቢጫውን የመዘዘበት መንገድ ገራሚ ነው። ሬክለስ ፋውል አይደለም፣ ቢጫ የሚያሰጥ ፋውል አይደለም። ገብቷል አይደል? ከዛ በኋላ ከተሳሳተ በኋላ ከጠራኸው በኋላ ያንን ቢጫ ማንሳት ብቻ ለመተርጎም ይከብዳል። ትልቁ ስህተት ለኔ በግሌ ብዬ የማስበው መጀመሪያውኑ ቢጫ የሰጠበት መንገድ ነው። በቃ ለዚህኛው ላለመስጠት የምትቸገርበት ሁኔታን የፈጠረው ራሱ ዳኛው ነው ለኔ በቀድሚያ። አሁን ዳኛው ራሱ ነው ነፃ ወጣው። አሁን ግን ደግሞ መጨረሻ ራሱ ነፃ ወጣው ለመሰለ ያ አንተ እንዳልከው ተሳሳተ ዳኛው አይደለም። ዝም ብሎ ከተመለሰ ተሳስቻለሁ ብሎ ካመነ በቃ አክቹአሊ ለቀይ ካርድ ነበር መጠራት። ቀይ ካርድ ቢሆን እኮ ቫር የሚጠራው ቢጫ ነው የሰጠው። ስህተት ስለሆነ እንዲያርም ነው። ስህተት ስለሆነ ምንም ስላልነካው አርም ነው። ግን ደግሞ ስህተቱ ለማረም ሌላ እንደገና ጥፋት እዛኛው ላይ ደግሞ ያ ሌላ ጥፋት በግል ሌላ ጥፋት ደግሞ አሁን እንደምትመለከተው በዚህ ዓለም ዋንጫ ላይ ቢጫ ላዩ ተጫዋቾች በጣም ጥንቃቄ ይደረጋል። ይሄንን ግን ማለፍ አልቻለም። ምክንያቱም እዚህ አሳስቶታል። ስለዚህ ቢጫ መስጠት ራሱ ነፃ መውጣት አለበት። ለዛ ራሱ ነፃ ሲያወጣ ነው ያኛው የስዊዘርላንድ ተጫዋች ሰለባ ሆነ።
ሰለባ ሆነ። ያ አስገራሚ ነው። ይሄም ውሳኔ ራሱን ይቻላል። ኦፍኮርስ አዲስ ህግ ነው ብለዋል። ህግ ነው ብለው ነው ደግሞ አስበው ስዊዘርላንድ በ11 ተጫዋች ብትሆኑ ከ10 በሆነች ከሆነ አንድ ተጫዋች ሲቀነስ ወዲያው ነው በቃ ወደ ኋላ ያፈገፈጉት። ግን ሙድ ላይ ነበሩ፣ ይታይ ነበር። ሙድ ላይ ነበሩ፣ ጎል አገቡ። በዛው ሙድ ነው ጎል ያገቡት። ያንን ነበር እየቀጠሉ ያሉት። ያ ኦፍኮርስ ይታያል። እና እንደዚህ ነገሮች ስትመለከት በተለይ አርጀንቲና ጋር ተደጋገመ። በአርጀንቲና ላይ በጣም ተደጋገመ ነገሩና ይህን ስትመለከት እውነትም ሂሳብ ተሰርቶ ነው ብለህ እንድታስብ ያደርግሃል። ግን ችግሩ ምንድነው? እንደዚህ ነገሮች መላምቶች ናቸው። እውነት ካላቸው ግን ከ20 ዓመት ከ30 ዓመት በኋላ ነው ሊወጣ የሚችለው። አሁን ኖርዌዎቹ ስካንዳል ነው ያሉት ሽንፈት። ቴክኖሎጂ ማሻሻል ሲገባው ቴክኖሎጂ የመጣው ነገሮችን ወደ ፐርፌክሽን ለማምጣት ሲሆን በተቃራኒ እየሄደ ነው የሚሉት እነሱ። አይን በታየ ነገር ቦርዱን ነክቶ ኳሱ ቀጥታ እንደ ዝናብ እየወረደ ወደ ታች ማለት ነው፣ ወደ ታች ቨርቲካል እየወረደ እያየኸው አልተነካ ማለት እንዴት ነው ኖርዌዎቹን። እና ይሄ በእግር ኳስ ዓለም በእግር ኳስ ታሪክ ትልቁ ስካንዳል ነው የሚሉት። ኦፍኮርስ ያው ለራሳቸው ቆርሰው ነው እንግዲህ ስለወጡ ስለሆነ ደግሞ ምልህ ለእንትን ለምንድን ነው ለቅሌትም ለምንም ደግሞ ከፍት የሚያደርገው በቃ እንዲህ አይነት ነገሮች ሲፈጠሩ ሄደው ጎል መግባታቸው በቃ ችግር እንዳታመጥ የሚያደርጉት ነው። አሁን በጣም ይገርማል። ጨዋታው እያንዳንዱ ጨዋታ ስመለከት እኔ ጎል ከገባ በኋላ ደግሞ ቫል ሊገባ ይችላል እያልኩ ነው። እርግጠኛ አይደለም። ደስታን ምንም አገልጽም የምትፈልገው እርግጠኛ አይደለም። ምክንያቱም የሆነ ነገር ይፈጠራል ትላለህ። ትክክል። እንደዛ እንድትል አድርገዋል። ያደርጋሉ፣ ጥርጥር የለውም። ዞሮ ግን ክፍተት አይሰጥም አይደል? እንደሚባለው አይደለም። ላይክ አሁን ሪሊ ፊፋ ተጨንቋል ለራሱ ምናምን እንደሚባለው ላይሆን እንደሚችል ታያለህ። እንደው ዝም ብለህ ደግሞ በምንድን ነው በእግር ኳስ አይነት ስታየው፣ በደጋፊ መልክ ስታየው አዎ ምንድን ነው የተሳታፊዎችን ቁጥር ጨምሯል። አዎ የተወሰኑ የመጡ ጥሩ ቡድኖች እንዳሉ አይተናል። የተወሰነ በዓለም እግር ኳስ ቡድኖች መካከል ያለ መቀራረብንም አይተናል። ኢቭን የአፍሪካ ቲሞችንም ኦፍኮርስ የቆላ ይሄ የሰፋ ልዩነት ያየንበት ነገር የለም። ይሄ ሁሉ ጨዋታም ተደርጎ ያ እንዳለ ሆኖ ግን ዝም ብሎ በእግር ኳስ ስሜት ስታየው ደግሞ እንደዚህ ጥሩ ቲሞች በዚህ ደረጃ ሲመጡ ስታይ ደግሞ ኳስን ለሚወድ ሰው ደግሞ ሰየው ነው። አሁን የነገውን ጨዋታ የከነገ ወዲያውን ጨዋታ በቃ በጣም በቀጠሮ የጠበቀ ልትል ነው የምትችለው። ይሄን አይነት ጨዋታ ሩብ ፍጻሜ ላይ ከምታገኝ ይሄን አይነት ጨዋታ 32 ላይ ከምታገኝ ይልቅ ግማሽ ፍጻሜ ላይ ማግኘት ደግሞ እግር ኳስን ለሚወዱ ትርጉም አለውና ፊፋም ባንድ ወገን ራሱ ቢቆርስ ብለህ ስታስብ አይገርምህም። እግር ኳስ ቢዝነስ ነው። ካልሸጥከው በዚህ መልኩ እንግዲህ ካልደገፍከው የሚሆን አይደለም። እነዚህ ቡድኖች እኮ ተወደደም ተጠላም ሲዲንጉ ተመቸህም አልተመቸህም የሆነ የተመቻቸ ነገር ከፈጠርክም አልፈጠርክም መተዋል። ዞሮ ስለቻሉ መተዋል። ገብተዋል አይደል? አፕ ኤንድ ዳውንስ ነበሩት። አሁን የጠቀስነው አይነት አርጀንቲና ምቹ ነገር ቢኖርም አመጣጧ ምቹ አይደለም። ጎርባጣ እንደነበሩት አይተናል። ምቹ የሆነ ሲዲንግም ቢኖር በዛው ልክ ደግሞ ሌሎቹ እንዴት እንደመጡ ደግሞ እያየን ነውና በተወሰነ መልኩ አንዳንድ የፊፋ ለራሱን ቢያደላ እግር ኳስን ታሳቢ ያድርገህ ስለሆነ ጥሩ ነው የምትለው። ሁሌም ስህተቱ የሚታየህ በተሳታፊ ቡድኖች ጫማው ስትገባ ነው የሚመስለኝ። አሁን የሳውዲ ደጋፊ ሆነ ወይም የኢትዮጵያ ደጋፊ ሆነ ኢትዮጵያ በእንደዚህ አይነት ቡድኖች ተጠቅማ ያልሆነ ነገር ውስጥ ትገባ ስታይ ተሳታፊ ስለሆነች ብለህ ትበሳጫለህ። በአንጻሩ ደግሞ እግር ኳስ ተመልካች ሆነ ራስን ደግሞ ዝም ብለህ እዚህ መድረክ ውስጥ እንደ ተመልካች ዘጭ ብታደርገው ደግሞ የሚሰጥ ትርጉም ትልቅ ነው። እንደ ፊፋ ታስባለህ እንዴ ጥሩ ነገርን በስተመጨረሻ እንጂ በዚህ መድረክ እንጂ የማለት ነገርም ይነሳል። ላካክሰው ካልክ ላጣጥመው ካልክ ማለት ነው። ያ ልክ ነህ። ግን አሁን ምልህ ዝም ብለህ በዓለም ዋንጫው እንዴት ነው ብትል አሁን የኔ አለቃ አሁን እንዴት ነው ሲያዋራኝ በቀደምለት በቃ አሁን ከእሑድ በኋላ እኮ በቃ ይሄን ዓለም ዋንጫ ልናጣ ነው አለኝ። እሱ እግር ኳስ የባየር ሙኒክ ደጋፊ ነው እና ኩፕ ደ ፍራንስ ፓሪስ ሰን ጀርመን ሲጫወት የዛሬ ዓመትም እዛ ስታዲየም ተገኝቶ ስታድ ደ ፍራንስ እንትን ብሏል። ኳስ ይወዳል ግን እሱ አሁን ብዙ ያን ያህል ግን አክራሪ ኳስ ተመልካች አይደለም። በተለይ ኢቨንቶች ያያል እና ይሄ እሑድ እኮ በቃ ከዚህ በኋላ እኮ ዓለም ዋንጫ በቃ እኮ የለንም በቃ ሊያልቅብን ነው አስበው። እና ይሄ ማለት እንግዲህ ጥሩ ውድድር ሆኖ አግኝቶታል። ገብቷል። ጥሩ ጨዋታዎች አሁን ያለፈው ሳምንት ስናወራ ነበር ኮምፒቲቲቭ ጌም እና ኳሊቲ ጌምን መለየት አለብን ብለን በአካል ጋር ስናወራ ነበር።
አሁን ደግሞ በቀደም ዕለት ትላንትና ለምሳሌ ቱኸል ይህን ጉዳይ ሲያነሱ ነበር እና የቱኸልን መነሻ አድርገው ቴሪዮሪ እና ዝላታንም ይህን ጉዳይ ነው የሜክሲኮን ጨዋታ የዛሬውም ጨዋታ ኳሊቲ ጌም አይደለም፣ በቃ ፋይቲንግ ስፕሪት ብቻ ያለው ነው፣ ኳሊቲ ጌም አይደለም። እና ቱኸል የሚሉት ኳሊቲ ጌም እንጫወት ነው የሚሉት፣ ማለት ማፍጠን አለብን፣ ቴክኒካል እንትኖችን መጠቀም አለብን የሚል ነው። እና ይህን አሁን ለብዙ ሰዎች አሁን አይገባም። አሁን ለዚህ ለእኔ አለቃ እንደዚህ ብትለው አይገባውም። ምክንያቱም በውድድሩ መደሰት ነው የሚፈልገው። አማተር ተመልካች ነው አማተር ተመልካች ነው። እና ስለዚህ አንተ ደግሞ ስራህ ይሄ ስለሆነ ፕሮፌሽናል ጋዜጠኛ ስለሆንክ ለአድማጩ ነገሩን በደንብ ግራና ቀኙን ማቅረብ አለብህ። ያለ ያለ እና ምርጫው እንግዲህ የራሱ ፋንታ ነው። አድማጩ መወሰኑ የራሱ ፋንታ ነው። እና እኔ ኳሊቲ አይደለም ብትል አንተ ኳሊቲ አይደለም ግን ፉክክር ያለው ጨዋታዎች ናቸው እስካልክ ሌላ እና ኮምፒቲቲቭ ጌሞች ደግሞ የሚከሰቱት የሁለቱም ቡድኖች ሌቭል እኩል ሲሆን ነው ፉክክር የሚኖረው እኮ። እና ይሄ ማለት የዓለም ዋንጫው ኳሊቲው የአፍሪካ ቡድኖች አሉ፣ የኤዥያ ቡድኖች አሉ፣ ከአውሮፓ ቡድኖች ጋር ሌቭል እኩል ነው ብለህ ስታነሳ ነው የምትለው ነው አይደለም። ስለዚህ አሁን የትላልቅ ቡድኖች መውረድ ነው ወይንስ የትናንሾቹ ማደግ ነው? ክርክር ነው። ክርክር ይጋብዛል፣ ክርክር ያነሳል። ግን አሁን የስፔኑ የማርካው ዋናው አዘጋጅ ሆሴ ማሪያ ሮድሪጌዝ ሲያወራ ስለ ስፔን ሲያወራ የኛ ቡድን አለ የኛ ቡድን እንዳለፈው 2 ዓመት ጠንካራ አይደለም ይላል። አብዛኛው ጊዜ የምንጫወታቸው ጨዋታዎች እንቅስቃሴዎች ስፔን አሁን በአክስ ውስጥ ነው አለ። የፍራንክ ተጫዋቾች የሉንም አለ። የፍራንክ ጨዋታ ትተናል አለ። ፈረንሳይ ደግሞ በአንጻውም ኦሊሴ፣ ኪሊያን ኤምባፔ እና የፓሪስ ሴን ጀርመን አጥቂዎች አሏቸው። ኳሊቲ አለው እና ሊያጠፋን ይችላል። ኦፍኮርስ 2 ተከታታይ ጨዋታ አሸንፈናቸዋል በሴሚፋይናል ዩሮ 2004 እና ምንድነው ደግሞ የኔሽን ሊግ ላይም አሸንፏቸዋል። እና ያ ስነ ልቦና አድቫንቴጅ አለን። ግን እነዚህ ልዩነት ኳሊቲ ልጆች አሉት። ስለዚህ የኛ የዛሬ 2 ዓመቱ አይደለም። አሁን ላሚን ያማል ገና አሁን ሊጀምር ነው እየተባለ ነው ጨዋታው እስካሁን አላሳየም እየተባለ እና መጨረሻ ላይ ፈረንሳይ ለኛ ጥሩ ካላንደር አይደለም ማለት የነገው ጨዋታ ለኛ ጥሩ ካላንደር አይደለም። ከፈረንሳይ ጋር ባይደርሰን እንመርጥ ነበረ፣ ግን በቃ ፈረንሳይ ደረሰን። ምክንያቱም ፈረንሳይ ስብስቡ ኳሊቲ ስለሆነ ያልፈናል፣ በጣም ፈርተናል፣ አንቀበሉም። በአንጻሩ ደግሞ በዛኛው ሳይድ ደግሞ አርጀንቲና ደግሞ አለ ፊት ለፊት በደንበኛ ቃል በቃል ነው የምትረጎመው። አርጀንቲና ደግሞ በዳኛ በኩል አድቫንቴጅ ያላት ቡድን ናት አለ እና ስለዚህ አሁን እንደዚህ እና ከሁለቱ አንዱ ነው ዋንጫ የሚለው እሱ የሚለው ፈረንሳይ በኳሊቲ ትበላለች፣ አርጀንቲና ደግሞ በዳኛ አድቫንቴጅ። የሚገርም ነው። በቃ እንግዲህ ከራሳቸው ቡድን ጋር ሳይጫወት ነው ሊያውም በዛኛው ሳይድ ብሎ ኦልሬዲ ይሄን አይነት አሳሰብ ውስጥ እንዲገቡ የተደረጉት እና ይሄን ስትመለከት አሁን የሆኑ እንትኖች አሉ ትላለህ። ግን እንደዚህ ነገሮች አልኩ ከ20 እና ከ30 ዓመት በኋላ ነው ሊወጣ የሚችለው። አሁን የዛሬ ሳምንት ስለ አርጀንቲና ማሊያ ጉዳይ አነሳን። በፎርጂድ ማሊያ ተጫውቶ ያ ፎርጂድ ማሊያ 9 ሚሊዮን ዩሮ መሸጡ ይሄ እንግዲህ ከ40 ዓመት በኋላ ነው የወጣው። ኢንትረስቲንግ ነገር ነበር። በነገር ላይ በጣም የወደድኩት ፕሮግራም ነው። በተለይ አሁን ገበያ ሄደው ወኪሉን ልከው አይተውት ማራዶና ፈቃደኝነቱን አሳይቶ እንደገና ተለብሶ ይሄ ይሻላል እንደገና ደግሞ ቁጥሩ የለውም የብራንድ ምልክት ዝም ብለህ በቃ ራስህ አማተር ሆነ ስትጫወት ወይም የተወሰኑ ቡድኖች ሲጫወቱ የምታደርገው አይነት ነው የሚመስለው አይደል? የሆነ ድረስ ቁጥር ይጻፍበት ምንድነው ስፖንሰሩ በደንብ አይታይም፣ ወጥቷል ገብቷል ምናምን። ይሄ በጣም ኢንትረስቲንግ ታሪክ ነበር። ልክ እንደሱ አሁንም ይዤ የመጣሁት ዴቭ ወደዛው ደግረ መንገድ ዋናውን ጉዳያችን ይሄም ጉዳዩን ከ40 ዓመት በኋላ ነው የወጣው። ይሄ ራሱ አሁን በተለይ 94 የዓለም ዋንጫን ያዩ እንግዲህ እድሜያቸው ቢያንስ ከ10 እና 40 ማለት በዛ ሰዓት እንግዲህ የ5 ዓመት ልጅ የ6 ዓመት ልጅ የሚሆነ እንግዲህ አሁን ስንት ይሆናል ማለት ነው? 35 40 ይደርሳል። ስትነግረው ያስታውሰዋል፣ ነገሩን ትዝ ይለዋል። ገብቷል። በወቅቱ ያለ ሰው ይገርመዋል። ለምሳሌ ዘገባው ሰፊ ነው። ፍራንስ ማነው ሌኪፕ በ2 ቀን መጽሔቱን አወጣው። አንድ የመጀመሪያውን ሕክምናውን ቴስት ያደረጉት የሊዮን ዶክተር ናቸው፣ ፊፋ የመደባቸው እሳቸውን ያናግራል። ሁለተኛው ቀን ደግሞ የዲየጎ ማራዶና የግል አሰልጣኙ የፊትነስ ኮቹ
እሱን አናገሩታል እና ሁለቱን በሁለት ነው የሰሩት መጽሔቱ የተሰራው። ግን እኔ ግን የሁለቱን በአንድ ሀሳብ አምጥቻለሁ። አሳጥሬ ረጅም ነው ግን በተቻለ ረጅም አጭርም አይደለም በተቻለ መጠን ማለት እና መካከለኛ ነው። እሺ እንግዲህ ዲየጎ ማራዶና እና ፌርናንዶ ሲኞሪኒ እንግዲህ ፌርናንዶ ሲኞሪኒ ነው የሚባሉት እና ትልቅ ትውውቅ የሚጀምረው ይላል 1980ዎቹ ላይ ነበር። ፌርናንዶ ሲኞሪኒ የዲየጎ ማራዶና የግል የአካል ብቃት አሰልጣኝ ናቸው። ታዲያ ለ11 ዓመት አብሮ በመስራታቸው ከዚያም አልፎ ጓደኛና ቤተሰብ ሆነዋል ይላል። ምክንያቱም ረጅም ጊዜ አብቀው ስለሚያሳልፉ። ዛሬ ሲኞሪኒ እድሜያቸው 75 ላይ ይገኛል። ታዲያ የ1994 የዓለም ዋንጫን ዓለም ጠቅላላ ትኩረቱን ስቦ ስለነበረው በዓለም ዋንጫ ታሪክ ልዩ ቦታ የተሰጠውን የማራዶና ከዓለም ዋንጫ መታገድ ጉዳይን ወደኋላ ተመልሰው ያጫውተናል ይላል። ማራዶና ላይ እንግዲህ ድፍን ዓለም የያዘው ሀሳብ በዛ ሰዓት በሚገባ ግልጽ ነበር። ሁሉም ጠልቶት ነበር ማራዶና። ያስታውሳለሁ ወላጅ አባቴ የኔ አባት ትዝ ይለኛል ሁል ጊዜ እኔ ማራዶናን እወደዋለሁ፣ እሱ ደግሞ ያው የፔሌ አድናቂ ነው። ይሄም ልዩነት ብዙ ጊዜ የሆነ ተጽዕኖ አለው። ገብቷል። እና አሁን አባቴ ሁል ጊዜ በህይወት እያለው አሁን አላህ ይቀበለው እና በህይወት እያለ ስለ ማራዶና ሳወራለት ሁሌ የሚነግረኝ ያ ሀሺሻም ያ ሌባ ነው የሚል ሁል ጊዜ ሳነሳ ማራዶና ስትለው ያ ሌባ ያ ሀሺሻም የጉልበት ያ ጊዜ ደግሞ በእኛ ባህል ምን ያህል ሊወገዝ እንደሚችል ያን አይነት ባህሪ ማሰብ አለበት። ምክንያቱም ለምንድን ነው ያኔ ሚዲያው ጠቅላላ ማራዶና ሌባ አታላይ ምናምን እንደሆነ ነው የሚያወራው። ኃይል ሰጪ ነገር ወስዶ እንደተጫወተ ጉልበት ተጠቃሚ እንደወሰደ ነው የሚያወራው። ያን የሚቀበሉ ያን ትርጉም ነው እነሱ የሚያውቁት። እና አሁን ወደ ዘጋው እና እንግዲህ የማራዶና የፐርሰናል ፊትነስ ኮቹ ከ32 ዓመት በኋላ ነው እንግዲህ ነገሩን በዝርዝር የሚናገሩት ይላል። የሚገርመው አሁን በመደረግ ላይ ባለው ዓለም ዋንጫ መገኘት አልችልም ብለዋል። ምክንያቱም ሲናገሩ አንድ ጨዋታ ለማየት እንኳን አልፈልግም ብሏል። አንድም ጨዋታ በቴሌቪዥንም በቦታም ላይ መገኘት አልፈልግም። ምክንያቱም ሲሉ ማራዶና በደል ደርሶበታል በማለት ይናገራሉ። ስለዚህ ለማራዶና ክብር ስል አልከታተልም፣ እንደውም እሱን የምከታተለው ከሆነ በቃ ነፍሱ ይወጋኛል የሚል ነገር ነው ጨዋታ ብለዋል። እና ትልቅ ሰው ናቸው መቼም እንግዲህ አይደለ 78 ዓመት ትልቅ ናቸው። እና ለሲኞሪኒ የቀረበላቸው መጀመሪያው ጥያቄ በወቅቱ ዓለም ዋንጫው ከመደረጉ ከአንድ ዓመት በፊት ገደማ ማራዶና ዶፒንግ ተጠቅሟል በሚል ታግዶ ነበር። እንግዲህ ይህም በ1993 መጨረሻ ዓመት ሊገባደድ አካባቢ ማለት ነው። ማራዶና 33 ዓመቱ ነበር። ክለብም አልነበረውም በዛ ሰዓት። እና ታዲያ እንዴት ከጥቂት ወር በኋላ በ1994ቱ ዓለም ዋንጫ ሊጠራ ቻለ ብሎ ጠየቋቸው። እና ታዲያ ሲኞሪኒ ሲናገሩ ሴፕተምበር 5 ቀን 1993 ኮሎምቢያ ወደ አርጀንቲና ትመጣለች አለ። እና ለ1994ቱ ለአሜሪካኑ ዓለም ዋንጫ ማጣሪያ ለማከናወን ነበር ጨዋታ መጣችሁ። ታዲያ በእለቱ ኮሎምቢያ 5-0 ቢዮኖስ አይረስ ላይ አሸነፈች። እና ይሄን አስታውሳለሁ። ጨዋታ መጀመሪያ ጨዋታ በባራኪላ በኮሎምቢያ ላይ 2-1 ኮሎምቢያ አሸንፋ ነበር። ቢዮኖስ አይረስ ላይ መጥተው 5-0 አሸንፋ እና እንደውም ማስታውሰው አንቶኒዮ አስፒሪላ የሚባል ጎበዝ የፓርማ አጥቂ ነበር ረጅም ታስታውሱ እንደሆነና የኮሎምቢያ እሱ 2 ጎል አግብቷል። እንደውም የቡናው ተጫዋች እኮ አስፒሪላ ብሎ ታይለካ አሳጥቶለታል በሱ ምክንያት። እና አርጀንቲናውያን ያ ሽንፈት ትልቅ አሳፋሪ ነበር በወቅቱ ይላሉ። እና ታዲያ ጨዋታው እንደተፈጸመ በስቴዲየም የተገኘው ተመልካች በአንድ ላይ ሆኖ ማራዶና ያለ ጮኸ። ልክ ጨዋታው 5-0 አለቀ። ስለዚህ አሁን አርጀንቲና ለማለፍ ከአውስትራሊያ ጋር ነበር የመጨረሻ መጫወት ያለባት ፕሌይኦፍ። እና በወቅቱ ስቴዲየም ውስጥ ማራዶና ብሎ ጮሁ ይላል። እና የወቅቱ አርጀንቲና እግር ኳስ ፌዴሬሽን ፕሬዚዳንት ጁሊዮ ግሮንዳና የብሔራዊ ቡድኑ ኮች አልፊዮ ባሲሌ ለማናገር ተገደዱ ይላል። እና አርጀንቲናም በዓለም ዋንጫ ለመገኘት ከአውስትራሊያ ጋር የመጨረሻ ጨዋታ ታደርጋለች እና ማራዶና እንዲካተት ተደረገ በሁለቱ ትዕዛዝ መሰረት። እና አርጀንቲናም ሲድኒ ላይ 1-1 ወጣች። መልስ አርጀንቲና ላይ 1-0 አሸንፋ ለዓለም ዋንጫ በቃች። ታዲያ ማራዶና ጥሪው ሲደርሰው ከጨዋታው ርቋል። እንደምታውቀው ለረጅም ጊዜ አልተጫወተም። ሰውነቱ በጣም ጨምሯል፣ ወፍሯል። ስለዚህ ሲኞሪኒን እንዲያዘጋጁት ጠራቸው። እሳቸውም ግን ጥርጣሬ ነበራቸው። ለዚህ ጉዳይ ሲጠራቸው ሰውነቱን ወደ ነበረው ስፍራ ለመመለስ ብዙ ስራ እንደሚጠብቀኝ
አስቤው ነበር አለ። በጣም አስቤዋለሁ አለ። እና ስለዚህ በዚህ ላይ የማራዶና ትዕግስትና ጽናት ምን ያህል ነው አላውቀውም አሉ ሰውየው ሲናገሩ። የማራዶና ምን ያህል ዝግጁ ነው ለመስራት አላቅም። እና ሰውነቱን ሳይሆን ግን ሰውነቱ በጣም አልፏል። በጣም ስራ እንደሚጠብቃቸው ገብቷቸዋል። እናም አሉ ኤፕሪል 10 ቀን 1994 ተነጋገሩና ጀመሩ። እና ከሳንታ ሮዛ እንግዲህ ከነበረበት 35 ኪሎ ሜትር ርቀት በምትገኝ ፓምፓ አብረው ተጓዙ። የተጓዙበት ቦታም የመረጡበትም ቦታ ከማራዶና የመረጡበት ቦታ ላይ የሚሄዱት ከማራዶና ጋር የማራዶና አባት ወኪሉ እና 2 ገንዘብ ያዥ ክፍሉ ናቸው የሄዱት አብረው እዛ ቦታ ላይ። ይህንን ስፍራ የመረጥኩት ከሌሎች ሁሉ የተሻለ ስለሆነ ነው ብለዋል። ከፓፓራዚዎች አንድ ራቅ ይላል። ጋዜጠኞች አያገኙትም። ማራዶና በጣም ያስቸግሩታል ፓፓራዚዎች። ስለዚህ እንዲርቅ አድርጌያለሁ። በአካባቢ ያሉ የተፈጥሮ ደግሞ ውብ መሆን ቆንጆ መሆን ለስራዬ ጥሩ ይሆናል ብዬ ነው ያንን ሳይት የመረጥኩት አሉ። እና ረጅም ጊዜ በአካባቢው እንራመድ ነበር አብረን ወክ በጣም ብዙ ያደርጉ ነበር መጀመሪያ አካባቢ። እና ታዲያ ምንም አይነት ወሬ አናወራም፣ እሱም አያወራም እኔም አላወራም። በቃ እኔ መመሪያ የሰጠሁት ወሬ የለም፣ ዝም ብለህ መራመድ ስራ መስራት ብቻ ነው። መራመድ ወክ እና ወክ ባረክ ቁጥር ከተፈጥሮ ጋር በቀጥታ ስለምትገናኝ ውስጥህን በሚገባ ያድሰዋል ይላሉ። ገብቷል። ተፈጥሮ ቆንጆ ስለሆነ ዛፍ አለ ምን አለ አየሩ ቆንጆ ነው። ወክ ባረክ ቁጥር ተፈጥሮን ያደነቅ ጥሩ አየር እየሳብክ ውስጥህ ሪከቨር ያደርጋል፣ ጥሩ ይሆናል አለ። ምክንያቱም ይሄ ልጅ ተበላሽቷል፣ ውስጡም ተበላሽቷል፣ ውጭ ብቻ አይደለም የሚሉት እሳቸው። ወፍሮ ነበር ነው ዞሮ ወፍሮ ነበር። ከአካባቢው ወጣቶች ጋርም ኳስ እንዲጫወት አንዳንድ ያደርጉታል። እና ታዲያ ማራዶና የእግር ኳስ ደስታውን መልሶ አገኘ ይላሉ ያኔ። እና ጠዋት ይነሳል፣ መደበኛ ቀን ነው ሁሌ፣ በአብዛኛው ተመሳሳይ ቀን ነው የምናሳልፈው ይላል። ጠዋት ይነሳል፣ ምሳ ይመገባል፣ ኃይሉ እንዲመልስ ከምሳ በኋላ ናፕ እንዲወስድ ይደረጋል። ከሰዓት በኋላ ወደ ሳንታ ሮዛ ይሄዳል። እዚያም በጂም ውስጥ ከ1 ሰዓት ተኩል በላይ እንዲቆይ ይደረጋል። በቦክስ ሪንግ ውስጥ ሁሉ ደንበኛ ልምዶች እንዲሰራ ይደረጋል። ከዛ ወደ መዋኛ ገንዳ ይገባል። ከዛ ወደ ቤት ይመለሳሉ። እራቱን ይበላና ምሽቱን ትንሽ ካርታ አብረን እንጫወትና በጣም ስለሚደክመው ወደ መኝታ ክፍሉ ይገባል። ይሄ የሁል ጊዜ የጠዋት ሙሉ ቀን ፕሮግራማቸው። ጠዋት ስፖርት ይሰራሉ፣ ከዛ ምሳ ይገባል፣ ከዛ ይተኛል፣ ከዛ ዋና ይሄዳል፣ ከዛ ጂም ይገባል በየቀኑ። እና ማራዶና ቆራጥና የስራ ሰው መሆኑን በጥቂት ቀን ውስጥ አየውታሉ እሳቸው። እና በሚገባ መሻሻሉንም አይቻሉ አሉ። እና ማራዶና ተፈጥሮ የተለየ ነው ይላሉ ሰውየው። የሁሉም ተፈጥሮ ተመሳሳይ ነው ይባላል አሉ። ግን ይህንን ለማመን ይከብደኛል ይላሉ። ምክንያቱም የእሱ የማራዶና ቪዥኑ ይለያል። የነርቭና የሰውነቱ ቅንጅት ማለትም ኒውሮሎጂካል ኮኦርዲኔሽኑ የተለየ ነው ይላሉ። ጡንታዎቹ የተለዩ ናቸው ይላሉ። ማራዶና እና ሜሲ ከሌሎቹ ይለያሉ በፍጹም ብለው ነው። ሜሲም ተመሳሳይ ባህሪ ያለው እና ሲናገሩም አብሬው 11 ዓመት ሰርቻለሁ፣ ግን አንድም ቀን ማራዶና የጡንቻ መቀደድ አጋጥሞት አያውቅም ይላሉ። እና ብዙዎች ማራዶና አይመለስም እንደ በፊቱ አይሆንም ይሉን ነበር፣ ግን በሚገባ ተመልሷል አሉ። ግን ይሄ ሁሉ የተመለሰው በስራና በጥንካሬው ነው ይላሉ ሰውየው። ሲናገሩም ሰዎች ብዙ ጊዜ ስለ ማራዶና ሲያወሩ ችሎታውን እንጂ ጥረቱን፣ ልፋቱን፣ ፍላጎቱን አያነሱም ይላሉ። በቃ እውነት ነው። አሁን ስለ ሜሲ እና ክሪስቲያኖ ሮናልዶ እኮ ሰዎች ሲያነሱ ክሪስቲያኖ ይሰራል፣ ያኛው የተፈጥሮ ነው ይባላል። ግን ሜሲ አይሰራም ብለህ ነው የምታስበው። ግን ሜሲም ይደክማል። ገብቷል። ማራዶናም ተመሳሳይ ነው ይመስለናል እንጂ እንደ ሮናልዶ ባይደክምም ሜሲም ይደክማል እዚህ ደረጃ ለመጫወት። ገብቷል። እና ማራዶናም እንደዛ ነው የሚለው። እና በእርግጥ ይላል 1986 እንደ 1986ሱ ማራዶና አይደለም፣ እድሜው መጨመሩን አንርሳ ይላል። ሆኖም ማራዶና አንድ ነገር ዓላማ አድርጎ ካስቀመጠ ምንም ነገር አያግደውም፣ የሚያቆመው ነገር አይኖርም። የዓላማ ሰው ነው ይሉታል ሲኞሪኒ ይላል እንግዲህ ዘገባው። እና በ1990 ዓለም ዋንጫ ላይ ውድድሩን የጨረሰው ከህመም ጋር ነበር። እንግዲህ 1990 ጣሊያን ላይ ፋይናል ደርሷል አርጀንቲና፣ ታስታውሳለህ። ያንን ጨዋታ ህመሙን ይዞ ነበር የተጫወተ ይላል። 1990 ዓለም ዋንጫ ሊጀመር 1 ሳምንት ሲቀረው በልምምድ ላይ የግራ እግሩ ትልቁ ጣት ላይ ጥፍሩ ተነቅሎ ነበር። እስቲ አስበው፣ የግራ ጥፍሩ ተነቅሎ ነበር። እንዴት እንደሚያም አስበው። እና ግራ ጣቱ የእግሩ ደግሞ
ማራዶና የግራን ተጫዋች ነው። ይህንን ማወቅ አለብን። ስለዚህ ከካርቦን ፋይበር የተሰራ ሰው ሰራሽ ጥፍር ያለበት የድጋፍ መሳሪያ ሊገጠምለት ተገዷ ይላል እዛ የማራዶና እግር ላይ እና በተጨማሪም ይላል ህመሙ በጣም ከባድ ስለሆነ ፔኑ በየጊዜው ኢንጀክሽን ይሰጠው ነበር፣ መርፌ ይሰጠዋል ማራዶና። እንግዲህ አስሙ 90 ዓለም ዋንጫን የተጫወተው እንደዛ አድርጎ ግን አናውቅም እኛ አሁን ያንን ሁሉ ታውቃለህ። እና ይህ ካልሆነ ኳስ በመታ ቁጥር ከጫማው ጋር ሲገናኝ የኳሱ ሲመታው ጫማው ጋር ሲገናኝ ህመሙ መቋቋም አይችልም። ስለዚህ ነው መርፌ ከመግባቱ በፊት የሚወጋው። እና የመጀመሪያ ጨዋታ ላይ ከካሜሩን ጋር ነበረ 1990 ታስታውስ እንደሆነ ዓለም ዋንጫ የመጀመሪያ ጨዋታ የተደረገው እና ቁጭምጭሚቱ ላይ ኦፕሬሽን ነበር እና እንደገና ደግሞ አሰበ ቁጭምጭሚቱ ላይ ኦፕሬሽን አድርጎ ነው የገባው። እንደገና ደግሞ አውራጣቱ ላይ ደግሞ ይሄ ችግር አለ። የካሜሩን ተጫዋቾች ደግሞ ደጋግመው ይመቱታል። ኦፍ ኮርስ ታስታውስ እንደሆነ ከምን ጋር ነው የተጫወት ነው ብሎ ነበር ያኔ ማራዶና ከአህዮች ጋር የተጫወትኩት ብሎ የሆነ ተናገረ ተብሎ የዘረኛ ምናምን ተብሎ ነበር ታስታውስና እርሱ ግን ይላል ያንን ጨዋታ ጥርሱን ነክሶ ነበር የቀጠለው። በየጨዋታው ከመግባቱ በፊት ኢንጀክሽን መውሰድ ግዴታው ነው እና ይገባ ነበር ይላል። በእውነት ይህንን ምንም ማንም አያውቅለትም ይላል። ማራዶና የማይታመን ሰው ነው። ታዲያ ማራዶና በ1994 ዓለም ዋንጫም ተዘጋጀ ይላል። ወደ ዝግጅቱ ሲመጡ በእውነቱ በአእምሮም ሆነ በአካል ብቃቱ ጥሩ ነበር። በዚህ ላይ በቡድኑ እምነት ነበረው ይላል። ያ የነበረው ትውልድ ልዩ ነበር። ዲየጎ ሲሞኔ አለ የአትሌቲኮ አሰልጣኝ፣ ሬዶንዶ አለ፣ ባልቦ አለ የሮማ አጥቂ፣ ባቲስቱታ ጋብሪኤል ባቲስቱታ የፊዮረንቲና አጥቂ አለ፣ ካኒዚያ አለ፣ እንዲሁም ደግሞ ኦርቴጋ ምርጥ ተጫዋቾች ስብስብ እና ማራዶና የዚህ ቡድን ፖቴንሻል እንዳየ ዓለም ዋንጫውን እንደሚያገኝ እርግጠኛ ነበር ከጨዋታው በፊት ከውድድሩ በፊት እና በወቅቱ ሲናገር የነበረው ከብራዚል ጋር ፋይናል ለመድረስ ነበር። ብራዚል ፋይናል ደርሰን ብራዚልን ድል ማድረግ የእሱ ትልቅ ዓላማ ነበር፣ ኩራት ነበር ይላል ጋዜጣው። እና አርጀንቲና በምድብ ጨዋታ ላይ ከናይጄሪያ ጋር ነበራት። እንግዲህ አርጀንቲና የተመደበችው ግሩፕ ዲ ሲሆን ናይጄሪያ፣ ቡልጋሪያ፣ ግሪክ ጋር ነበረች። የመጀመሪያ ጨዋታ ግሪክን 4-0 ድል አደረገች። ጋብሪኤል ባቲስቱታ ሃትሪክ ሰራ። ማራዶና አንዱን ጎል አግብቶ ታስታውስ ነው ወደ ካሜራው መስመር ያለፈ ደስታ አሳየ ተባለ። ወደ ካሜራ ጋር ሄዶ እና ሁለተኛው ቀን ከናይጄሪያ ጋር ነበር። እንግዲህ ነገር የመጣው ያኔ ነው። ሁለተኛው ቀን ከናይጄሪያ ጋር ነበር ጨዋታው በካኒጃ 2 ጎል 2-1 ናይጄሪያ አርጀንቲና አሸነፈች። አርጀንቲና 2-1 አሸነፈች። አሲስት ያደረገው ማራዶና ነው። እና ጨዋታው እንዳለቀ አንድ የሴት ሐኪም ወደ ሜዳ በመግባት የማራዶናን ሽንት ምርመራ እንደሚደረግለት ነገረችው እና እጁን ይዛ ስትወጣ ይታያል። ይሄ ምስል ትዝ ይለኛል። ሴት ልጅ ይዛ ስትወጣ እና እንደውም ይላሉ ሰውየው ባለቤቱ ክላውዲያ በቅርብ ስለነበረች ማራዶና ምን አላት መሰለ ለሚስቱ ለክላውዲያ፣ በቃ አዝናለሁ ፍቅሬ ከዚህ ሴትዮ ጋር ናይት ክለብ ልወጣ ነው ብሏት ነበር። ለማሳት ናይት ክለብ ለማሳት ተናግሮ ነበረ ብለዋል። እና ማራዶና በዕለቱ ያደረገው እንቅስቃሴ ቡድኑም ሁለቱን ጨዋታ በማሸነፉ ወደ ቀጣይ ዙር በማለፉ ደስተኛ ነበር በጣም እና ወደ ሕክምና ማዕከሉ ሲሄድ ምንም ፍራቻ የለበትም፣ እርግጠኛ ነበር። እንጆይ እያደረገ እየቀለደ ነበር ያመራው ይላል። ይሄ እንግዲህ የትላንት ዘገባው ላይ የትላንት ወዲያው ከአንድ ቀን በኋላ የመጣው ዘገባ ነው። ከዛ በፊት ገደም ወስደሃለሁ እንግዲህ ያው አቀነባብሬ ነው ብዬ እና በወቅቱ እንግዲህ ዶፒንግ ቴስት ያከናወኑት የነበሩት ዣን ሚሼል ፌሬ ናቸው። እኚህ ፈረንሳዊ ናቸው። እሳቸው ለሌኪፕ ሪፖርተር ሁኔታውን በዝርዝር ገልጸዋል። ፌሬ ዛሬ እሳቸውም የ78 ዓመት ዕድሜ ናቸው አሁን እሳቸውም እና የኦሎምፒክ ሊዮኔ ሐኪም ነበሩ እና ፊፋ በዓለም ዋንጫ ላይ ኃላፊነት ይሰጣቸዋል። ይሄን ኃላፊነት ይሰጣቸዋል ፈልጋቸው። ፈረንሳይ ዓለም ዋንጫ አልተሳተፈችም 94 ላይ። ስለዚህ እሳቸውን እንዲመጡ ፊፋ ይጋብዛል። እሳቸውም እሺ ይላሉ፣ ይሄዳሉ እና የተመደቡት በቦስተን ሳይት ነበር። አርጀንቲና እና ናይጄሪያ ደግሞ የተጫወቱት እዚሁ ቦስተን ከተማ ነው። እና ታዲያ የዶፕ ቴስቱ ፕሮቶኮል
ፕሮቶኮሉ ምንድነው? ከአንዱ ቡድን አንድ ሰው ነው የሚወጣው ወይ ከአርጀንቲና አንድ ከናይጄሪያ አንድ የሚመረጠው ደግሞ በእጣ ነው እና ፕሮቶኮሉን ሲገልጹ ጨዋታው እየተከናወነ እረፍት ወቅት ላይ እጣ ይወጣል እረፍት ላይ እና የሁለቱ ቡድኖች ተጫዋቾች ቁጥር ይጻፋል። የሁለቱም ቡድኖች ተጫዋቾች ቁጥር ስማቸው አይደለም ቁጥር ነው የሚጻፈው እና ያ ቁጥር ተጽፎ በቦክስ ውስጥ ይቀመጣል። ታዲያ እጣው ሲወጣ ከሁለቱም ቡድኖች አንድ ተወካይ ይገኛል እረፍት ላይ ማለት ነው እና በጊዜው ግን እንግዲህ አሁን ጥያቄ ምልክት የሚነሳ ግን በጊዜው ግን ናይጄሪያ አንድ ተወካይ ላከች፣ አርጀንቲና ግን ተወካይ አላከች፣ አልመጣም ከአርጀንቲና። ስለዚህ ዶክተሩ ራሳቸው እጣውን አወጡ። የአርጀንቲና ተወካይ ባሌለበት እጣውን አወጡት ነው ሲመዙ የማራዶና ማሊያ እንግዲህ እንደተናገሩት የማራዶና ቁጥር ወጣ። አጋጣሚ እኮ በቃ ጥፋ ሲለው ይሁን እንግዲህ አጋጣሚ ነው። ያ ተወካይ አልተገኘም። ዞሮ ስትነግረኝ እንግዲህ የሚገርም ነው። ተወካይ ለመገኘቱ ራሱ አንድ እንትን ነው አይደለ? ከዛ በኋላ ፕሮቶኮሉ እንግዲህ እጣው ከወጣ በኋላ ጨዋታው 75ኛው ደቂቃ ላይ ሲደርስ 15 ደቂቃ ሲቀር ማለት ነው ለሁለቱ ቡድኖች ኃላፊዎች ፊፋ ለቴስት ይህንን ተጫዋች እፈልገዋለሁ ብሎ ያሳውቃል። ጨዋታው ሊገባደድ 15 ደቂቃ ሲቀር ማለት ነው እና ተጫዋቹም ፍጹም ወደ መልበሻ ቤት መግባት አይችልም። ልክ ከእሱ መሆኑ ከታወቀ ቀጥታ ወደ ምርመራ ማዕከሉ ነው። ያው ሴቷን መከተል ነው በቃ። እጁን ይዛው ነው ሄደች። ስለዚህ አሁን ሴትዮዋ ወደ ማራዶና መጣች። ወደ ዶፒንግ ምርመራ ክፍል ማራዶናን ወሰደችው። እዛ ክፍል ውስጥ ዶክተር ፌሬ ይጠብቁታል። ግን ዶክተሩ ብቻቸውን አልነበሩም። ለምን ተብሎ ዛሬ ጥያቄ ይነሳል። ለምንድን ነው ብቻቸው አልነበሩም? ምክንያቱም ዙሪያቸው 5 ሰዎች ነበሩ። ለምን ይላል እና እነዚህ ሰዎች ለምን ተገኙ? የመገኘት መብትስ ነበራቸው? ምክንያቱም ፕራይቬት ነው። የፕራይቬሲ ነገር ሕክምና ታውቃለህ፣ እዚህ ሀገር ፕራይቬሲ በፊፋ ደረጃ አይደለም። በቃ ባደጉት ዓለማት በጣም በቃ ጥብቅ ነው እንደዚህ አይነት ነገር እና ይሄ የሚለው ግልጽ አይደለም ይላልና አንድ ፎቶ አንሺ አለ፣ አንድ አሜሪካዊ ዶክተር አለ። እንግዲህ ከዶክተሩ ሌላ አንድ የምርመራ ኃላፊ ነርስ አለች። አንድ ፈረንሳይኛ የሚናገር የሃይቲ ዜጋ አለ፣ ተወላጅ አለ። ሹፌር ነው ይላል እና ሹፌር ደግሞ አለ። ምን ያደርጋሉ ይላል እነዚህ ሁሉ በቃ ዶክተሩና ልጅቷ ነበሩ እና ማራዶና መገኘት ነበረባቸው እና ማራዶና ተከቦ ይታያል። ፎቶ ላይ መለከት አይቼዋለሁ። ፎቶም ቀርቧል እንትኑ ላይ ሪፖርቱ ላይ ማራዶና ተከቦ ይታያል እና ማሊያውም እንደለበሰ ነው። የአርጀንቲና ማሊያ ለብሷል። ፊቱ ላይ ፈገግታ እንዳለ ነው። በድሉ ተደስቷል። ፊቱ ደስ ብሎታል ይታያል። ወደ ቀጣይ ዙር አልፏል። ግን ያን ዕለት በአርጀንቲና ብሔራዊ ቡድን የመጨረሻው ቀን እንደነበረ አላወቀም ይላል። ያኔ በቃ ከዛ በኋላ እኮ አርጀንቲና አልተሰለፈም እና ምክንያቱም ይላል ከጥቂት ቀኖች በኋላ ማራዶና ያው ፖዚቲቭ ስለሆነ ታግዷል ይላል። የወሰደውም ኤፌድሪን የተባለ በፊፋ የተከለከለ ንጥረ ነገር ኪኒን ነው ይላል። ይሄ በሽንቱ ውስጥ መድኃኒቱ ተገኘ ያሉት ማለት ነው። መድኃኒቱም የደም ስሮችን የሚያጠብ ሲሆን ለልብም አደገኛ ነው በሚል ነው ፊፋ የከለከለው። የአርጀንቲና እግር ኳስ ፌዴሬሽን ለሁለተኛ ጊዜ ናሙና እንዲመረመር ቢጠይቅም ፊፋ ግን ፕሬዚደንት የነበሩት ብራዚላዊ ጆ አቫላንጅ የመጀመሪያው ቴስት አሳማኝ ስለሆነ ከልክለዋል። አላስታውስም። አይገርምም? በድጋሚ መከልከላቸውን አላስታውስም። ወጥቶ ነበር መረጃው ያኔ አላውቅም። እኔ ደስ አይለኝ። ችግሩ ምን ይላል 1990 ላይ ደግሞ ማራዶና እና አቫላንጅ በጣም በቃ ቶም ኤንድ ጄሪ ነበር። አይዋደዱም እና ሰድቧቸውም ነበረ እሱ። ስለዚህ በአርጀንቲና እግር ኳስ ፌዴሬሽን ማራዶና እገዳ ታገደ። ማራዶና አርጀንቲና እንግዲህ ያለ እርሱ መጫወት ተገደደች። 3ኛው ጨዋታ እሱ የለም ከቡልጋሪያ ጋር ተጫውታ 2-0 ተሸነፈች እና ሁለተኛ ሆና አልፋ ቀጣይ ዙር ከሩማኒያ ጋር ነበር የተጫወቱት እና ሩማኒያ 3-2 አሸንፋ አርጀንቲና ከዓለም ዋንጫ ወጣች እና በጣም ቆንጆ ይሄንን ጨዋታ አልረሳውም። ሩማኒያና አርጀንቲና ያደረጉት 3-2 ጨዋታ በጣም ምርጥ ጨዋታ ነበር። በእኔ አሁንም አስታውሰዋለሁ እና ቆንጆ ጨዋታ ነበር እና
አርጀንቲና ግን የፊፋ ቅሌት በሚል ትልቅ ተቃውሞ ፈጥረው ነበር። ሚዲያው በተለይ አርጀንቲና ሚዲያ በተለይ የፊፋ ቅሌት ብሎ ነበር የማራዶናን እገዳ እና ዶክተር ፌሬ እንደሚሉት እንደዚህ አይነት ነገር ሲከሰት ሁል ጊዜ ተበዳይ ነኝ የሚል ወገን ምክንያት ይፈልጋል ይላሉ እሳቸው። ግን ማራዶና ክብደቱን ለመቀነስ ሲል ኤፌድሪን ይወስድ እንደነበር ይታወቃል። መድኃኒቱ ደግሞ የተከለከለ ነው ይላሉ እሳቸው ዶክተሩ። ስለነበረው ሁኔታውን ፈረንሳዊ ዶክተሩ ሲናገር ይላል ዘገባው፣ በቦስተን በጣም ሙቀት ነበር። እንግዲህ ቦስተን ሰመር ነው እንዳሁኑ ማለት ነው። በጣም ይሞቃል እና ተጫዋቾች ሰውነታቸው ውስጥ ያለው ውሃ ያልቃል ይላሉ እና ዲሃይድሬትድ ሆነዋል ማለት ነው። ስለሆነም ምርመራ ለማድረግ ሲመጡ እስከ 8 ሰዓት ድረስ ቁጭ እንላለን አሉ። ምክንያቱም ሽንት የለም። ኦኬ ውሃም ቢጠጡ ይሏል። ውሃም ቢጠጡ ይመጣል ሰውነታቸው ስለሚመጥ ሰውነታቸው ምን ውሃ እና ሽንት የላቸው እና የዲየጎ ማራዶና በጣም ፈጣን ነው። እንደውም ቶሎ መጥቷል። ስንት እንደፈጀ ታውቃለህ? 3 ሰዓት 3 ሰዓት ወጥቶ ፈጠነ። 3 ደቂቃ አረከው እኮ እባክህ 3 ሰዓት አረጉት ወልጅ እኔ የተጻፈውንም ተረጉመልን እና የማራዶና ደግነቱ 3 ሰዓት ነው የፈጀው ይላሉ። ግን 3 ሰዓት ደግሞ እና አስታውሳለሁ ይላሉ ማራዶና የተሻለ ነበር አሉና እርሱ በ3 ሰዓት በኋላ ብዙ ነገር አጫወተን ይላሉ። እና ታዲያ በ3 ሰዓት ውስጥ ረጅም ጊዜ ስለነበረ ለሱ የሰውን ሁኔታ ለማወቅ በቂ ነው ይላሉ። እና ማራዶና ለ3 ሰዓት በጣም ዘና እያለ አንዳንድ ጊዜም ለአካባቢዎቹ ላሉት ሰዎች እየቀለደ ከሰራተኞች ጋር እየቀለደ ነበረ። በጣም በቃ ዘና ብሎ ነበር ይላሉ። እና ባይገርማችሁ በፎቶ ላይ ሲታይ ከእርሱ ይልቅ እኔ ነበርኩ ጭንቀታዊ ነበር አሉ። እሱ ላይ ምንም ጭንቀት አይታይም ይላል። እና ፌሬ ሲናገሩ የዶፒንግ ምርመራ ውጤቱን ደረሰኝ ለረጅም ጊዜ እጄ ላይ ነበር አሉ። ግን ቤት ውስጥ ቤቴን ስለዋውጥ ጥየው አሁን የለም እጄ ላይ አሉ ያ ውጤቱ። ግን ጉዳዩ ያኔም አነጋጋሪ ነበር። አሁን ደግሞ እስከ ዛሬ ድረስ አነጋጋሪ ሆኖ ይሆናል ብዬ አልጠበቅኩም እንጂ ወረቀቱን በስርዓት ይዘው ነበር የሚል መልስ ሰጥተዋል። እና ምክንያቱም 1994 በሌኪፕ ላይ ጁላይ 8 ይሄ ነገር ወጥቶ ነበር። እንደውም ርዕስ የተጠቀመው ሌኪፕ በዛ ሰዓት ማራዶናን የጣለው ፈረንሳዊ ሐኪም ተብሎ ነበር። ገብቷል። ምክንያቱም ፈረንሳዊ ስለሆነ። በመጨረሻም ሲናገሩ እኔ ከዚያ በኋላ ከፈረንሳይ ብሔራዊ ቡድን ማለት ከ1998 ዓለም ዋንጫ ጋር ዓለም ሻምፒዮን ሆኛለሁ። ሰዎች ግን ማራዶናን ለብዙዎች ጀግና አድርገው ስለሚወስዱት አድናቂዎቹ እኔን ለእኔ እንደ መጥፎ ይቆጥሯቸዋል። እና ስለዚህ የሰራዎች ሁሉ ስኬቶች ሁሉ ገደል ገብተውብኛል። ሁሉም ሰው የሚያስታውሰኝ እኔ በማራዶና ኢሹ እንጂ በስራዬ አይደለም ይላሉ እሳቸው። እና ማራዶና ልክ እንግዲህ ውጤቱ ሲነገረው ምን ነበር ብለው ደግሞ አሁን ወደ ፐርሰናል ሐኪም ማነው ትሬነሩ ልክ ሲነገረው ምን አሰባችሁ ሲለው በወቅቱ እኔም ሆንክ ማራዶና ጉዳዩ በዚያ ቦታ ላይ ይቆማል የሚል ነበር ሐሳባቸው። በቃ እዛ ጋር ይቆማል የሚል ነበር። ይህ ትልቅ ስህተት፣ ተሳስተናል ያንን ማሰባችን አለ። ከዚያ በፊት አሉ ስፔን ተጫዋች የነበረው ራሞን ካልዴሬ በ1986 ዓለም ዋንጫ ላይ በዶፒንግ በተመሳሳይ ኪኒን ምርመራ ተደርጎበት ፖዚቲቭ ሆኗል አሉ። ግን አንድ ጨዋታ እንዲቀጣ ነው የተደረገው። ፊፋ አንድ ጨዋታ ብቻ ነው የቀጣው። የሚገርመው ደግሞ ተመሳሳይ ንጥረ ነገር ሆኖ ነው ይላል። ስለዚህ ማራዶና ተመሳሳይ ቅጣት ይጣልበታል ብለን ጠብቀን ነበር። እነሱ የሚጠብቁት አንድ ጨዋታ ይቀጣል ያመልጠዋል ነው። ምክንያቱም 86 ኤክስፔሪንሱ አላቸው። ግን ፊፋ ለእርሱ ሌላ እቅድ ነበራቸው ይላል ሰውየው። እና ማራዶና ምንም አይፈራም፣ አመፀኛ ነው። ከፊፋ ጋር በተለይ ከፕሬዚደንቱ ጋር ሁሉ ጊዜ ይጣላል እና በቀጥታ አስወገዱት ይላሉ። እንዳይጫወት አገዱት ነው የሚለው እንግዲህ ዘገባው። እና ጋዜጠኛው ግን መልሶቹን ጋዜጠኛው እንደዚህ ሲሉት አልተዋጠለትም ጋዜጠኛው። እና የሌኪፑ ጋዜጠኛ ምን አለው? ግን እኮ ጥፋተኛ አይደለም ነው የምትሉት ብሎ ጠየቀው አሰልጣኙን። እውነት ነው አሉ። ቴስቱ ላይ ንጥረ ነገር ተገኝቷል አምነናል አሉ። ምክንያቱም ዳንኤል ሴሪኒ የአካል ብቃት የብሔራዊ ቡድኑ የአካል ብቃትና የምግብ ባለሙያ ነው። ለማራዶና የተለያዩ ኪኒኖች ያቀርብለት ነበር።
እና መድኃኒቱም እንኳን ሲያልቅበት ይህን ኤፌድሪን የገዛው እዛው ቦስተን ፋርማሲ ውስጥ ሄዱ ነው። እዛው ከተማ ውስጥ እንደሚወስድ ያውቃሉ። ወስዷል፣ እርግጠኛነት አላቸው። ይሄ ነው እኮ ዶክተሩ እኮ ነው የሚያዝለት እንጂ እኮ ማራዶና ፈልጎ እኮ አይደለም። የብሔራዊ ቡድኑ ዶክተር ነው ሄዶ የገዛው እና ገዝቷልና ኤፌድሪን ይላል በሌሎች ስፖርቶች የተፈቀደ ነው፣ በእግር ኳሱ ብቻ ነው የተከለከለው። እሱ ነው ዶክተሩን ያዘናጋው ነው የሚለው ይሄ ሰው የሚናገር ኮች የሚናገረው። ታዲያ ይሄ ሴራ ነው ብላችሁ ታስባላችሁ ብሎ ጋዜጠኛው ደግሞ ጠየቃቸው። ራሱ የብራዚልን ዶክተር ደግሞ እንዴት ሆኖ ኖ የብራዚል ሳይሆን ይሄው የኮቹ እኮ ገብቶኛል። እንግዲህ ያው ሴራ ነው ኢኔሴንስ እንዴት ይሆናል ማለት ነው። እሺ ሴራ ነው ብሎ ይጠይቀዋል። ሲናገር ኮቹ ትሬነር ኮቹ ፐርሰናል ኮቹ ነው ማለት ሁለት ነገሮች መለየት ያስፈልጋሉ። አዎ በእኔ እምነት የሆነ ሴራ አለ። ምክንያቱም የካልሴዴሬ አንጻር ያ የስፔኑ ተጫዋች ለምን የማራዶና ለዛ አንድ ጨዋታ ቅጣት ለምን ተጣለ፣ ማራዶና ለምን ፍትህ ራቀች ይላል ይጠይቃል። ማራዶና እኮ ቅጣት ጠብቋ ይላል። ፖዚቲቭ ሲሆን አለ ማራዶናም እኛም ቅጣት ጠብቀናል። ከአንድ ጨዋታ ሁለት ጨዋታ ማለት ግን ከውድድሩ ማገድ በጣም በቃ መስመሩን ያለፈ ጉዳይ ነው። በጊዜው በፊፋ ውስጥ አርጀንቲና ተወካይ ነበር። ቢያንስ የሆነ ነገር ይፈጥራል ብለን ስንጠብቅ ግን ምንም ያደረገላቸው ነገር የለም ምንም። እና እንደውም ይላሉ ጂሊዮ ግሮንዶና የአርጀንቲና እግር ኳስ ፌዴሬሽን ፕሬዚደንት ነበሩ በዛ ሰዓት። ግሮንዶና ይታወቃል። ማራዶና ከታገደ ከጥቂት ጊዜ በኋላ ማራዶና ታገደ፣ ከዓለም ዋንጫ ተመለሰ። ጭራሽ ይሄ ግሮንዶና የፊፋ ምክትል ፕሬዚደንትና የፋይናንስ ኮሚሽን ኃላፊ ተደርጎ ተሾመ። ስለዚህ በዚህ ጉዳይ ማራዶናን ከመርዳት ይልቅ ተደረገ እና ለእኔ ይላሉ ሲኞሪኒ፣ ለእኔ ይህ የጥቅም ልውውጥ ነበር፣ እንደ ውለታ መመለስ ነበር ነው የሚሉት። ፊፋ ላይ ያመጡት እንደ ውለታ ቆጥር ነው ፊፋ ያመጣው ነበር እና ሲኞሪ የቅርብ ሰው ናቸው። ታዲያ በዝግጅት ላይ ያዩት ነገር አልነበረም ወይ ብሎ እንግዲህ እርሶ የቅርብ ሰው ናቸው፣ ዝግጅት ላይ ምልክት በማራዶና አላዩትም ነበር ብሎ ጠየቃቸው። የተጠራጠሩት ነገር የለም ብለው ጠየቁት። እሳቸው ሲመልሱ ከዓለም ዋንጫው በፊት ለብሔራዊ ቡድኑ ሐኪም ኤርኔስቶ ኡጋርዴ ይባላል አስጠንቅቄው ነበር። ሴሪኒ ለማራዶና የሚሰጠው ኪኒን መጠን አልፎብኛል። ስለዚህ ለፌዴሬሽኑ ፕሬዝዳንት ግሮንዶና ሄጄ አንቲዶፕ ምርመራ ከመሄዳችን በፊት ይደረግ፣ በእኛ በራሳችን ላይ ምርመራ ይደረግ ብዬ ሀሳብ አቅርቤለት ነበር። ነገር ግን ግሮንዶና እምቢ አለኝ፣ አይሆንም አለ። ያቀረበልኝ ምክንያት ተጫዋቾችን ማስቸገር ነው፣ አያስፈልግም የሚል መልስ ነበር የሰጠኝ። በጊዜው ግሮንዶና እሺ ቢል ኖሮ አሉ ሴሪኒ ያደረገውን ስህተት ማስተካከል ይችል ነበር በማለት በቁጭት ዛሬ ይናገራሉ። ከዚያ በኋላስ ምን አደረጋችሁ ሲላቸው ከታገደ በኋላ ማራዶና ወኪሉም እኔም ክላውዲዮም አብረን ወደ አርጀንቲና ተመለስን። ወዲያው ተመለስን እና ለ11 ዓመት አብሮ ሰርቻለሁ ይላል። እንግዲህ ፐርሰናል ትሬነሩ ናቸው ብያለሁ። አሁን በሚደረገው የዓለም ዋንጫ ላይ አልገኝም አላይምም፣ ምክንያቱም ማራዶና ያለ አግባብ ሰለባ የሆነበት አዘጋጅ ሀገር ናት አሁን ያለችው። ስለዚህ አላይም ብለው ነው አሜሪካን ማለታቸው ነው 94 ላይ። ምክንያቱም የእነሱም እጅ አለ ነው የሚሉት እኮ እንዳማላቸው እና እነዛ እንግዲህ መጡ የተባሉት 4-5 ሰዎች ለማለት ነው አይደል? ዞሮ የከበቡት ሰዎች ፕላስ የአርጀንቲና ተወካይ ሲሪየስሊ ለምን አልያዙትም ነው። አርጀንቲና ተወካይ የናይጄሪያው ተገኘ። የአርጀንቲናውን ጨቅጭቀው ሰው ላኩ ማለት ነበረባቸው እና ራሳቸው ለምን እጣውን ያወጣሉ ነው። እና እነዚህ ነገሮች ሁሉ መፋለስ ቢኖር ራሳቸው ማረም ይችሉ ነበር። ስላልተገኘ ነው በድጋሚ የጣዩታው ማለት እድል ነበረ። ያ ሁለተኛም ደግሞ ምርመራ ይደረግ ብለው አቫላንጅ ማድረግ ይችሉ ነበር። እሱ በደንብ ኢንሲስት ማድረግ ይችሉ ነበር። እንዳልከው መገናኛ ብዙሃን አሁን ለጉዳዩ ማለት ተገኘበት የሚለው ነገር ሚዛን መድፋቱ እንዳለ ቢሆንም ይሄ ነገር ለድጋሚ ምርመራ ቼክ ይደረግ ተብሎ በድጋሚ በቃ ሚዲያ ነው እኮ የሚጫወተው ሚዲያ ነው። ፕላስ ዳይት እሱ ብቻ አይደለም። የ1986 ዓለም ዋንጫ ላይ ስፔናዊ ተመሳሳይ ኤፌድሪን ወስዶ አንድ ጨዋታ ነው ያገዱት። ትክክል። ማራዶና ለምን ያገዱታል ለዘላለም? ዋይ ልክ አይደለም። እኔ ልክ አይደለም። አሁን ነገሮች እንግዲህ 94 ዓለም ዋንጫ ከ30 ዓመት በኋላ ነው ታስበው እንደዚህ ነው የሚወጣው ነው። ሁሉን ነገር ካለፈ በኋላ ነው ሰዎች እድሜያቸው ሲገፋ እውነቱን ያወጣሉ።
ችግሩ ይሄ ነው። አሁን ግን በተለይ እነዚህ ቅሌት ያላቸው ነገሮች ማለት ነው እና ይሄ ነው ችግሩና ብቻ ጥሩ ዘገባ በጣም ጥሩ የጁቬው ቢጤ እያልከኝ ነው አይደል? የጁቬው የዳኝነት ስካንዳል አይነት ልክ ነው። የዳኝነት ቅሌቱ ሰዓታችን ሄዷል። ኦፍኮርስ የዚህ የብራዚሉ አይ ጉዳይ በዚህ ዘገባ 3-4 ፔጅ ነው፣ ብዙ ነው። በዚህ ዘገባ ልናካትተው የምንችልበት እድል የለም። እንደው በቀረን ሰዓት በግማሽ ፍጻሜዎቹ ላይ ያለንን እንደው ፐርስፔክቲቭ በተወሰነ መልኩ እናስቀምጥ እስቲ። ይሄ እንዳልነው የስፔን ጋዜጠኞች በተወሰነ መልኩ ስለ ስፔን ያላቸውን ፍራቻ ያስቀመጡበት መንገድ አንዱ ነው ብለናል። ግን ከዛ ውጪ ዓለም ሁሉ እንደሚጠብቀው ፈረንሳዮች ስፔኖችን የማለፍ ዕድላቸው ሰፊ ነው የሚለው ግምት በኔ በኩል አለ። አላቅም ያንተ ግምት ምን ሊሆን እንደሚችል ነው። ዝም ብለህ በወረቀትና በእንትን ስታይ በተጫዋቾች በወቅታዊ ብቃት ልክ ነው። በአንጻሩ ደግሞ እዛኛው ጨዋታ ላይ ቱኸልና ማነው ቤሊንግሃም ሰሞኑን የፈጠሩትን የእርስ በርስ ከጨዋታ ጋር የተያዘ የመረዳዳት ጉዳይ ወደ ጎን ብለን እንግዲህ ቤሊንግሃም ምልህ በበጎ ወስደውታል። ኦፍ ኮርስ እሳቸው ያነሱት ጥልቅ ነገር ነው። ልክ ቅድም ስትል እንደነበረው ላይክ እድለኛም ነን ብለዋል በተወሰነ መልኩ፣ የሚጎለን ኳሊቲ አለን ብለዋል በተወሰነ መልኩ። ከዛ ውጭ ያነሷቸው ነገሮች አሉ፣ አንዳንድ ስህተት ነገሮች እንደነበሩ የገለጹበት መንገድ አለ። ግን እሱ ደግሞ ቤሊንግሃም ደግሞ በአንጻሩ ተችቷቸዋል። ሜዳ ላይ ገብቶ ይህንን አይነት ስሜት ስለማያውቀው ይሄ ጨዋታ በምን እንደተወሰነ እኛ እናውቀዋለን ብለዋል። በተለይ የነበረውን ሙቀት እንዲሁ የነበረውን ሂሚዲቲ ያነሳበት መንገድ አለ። ያ እንዳለ ሆኖ ደግሞ ያንን ጨዋታ ለሚታዘቡ ይሄ ዳኝነት ምናምን የሚባለው እንደተጠበቀ ሆኖ ለእንግሊዞች የተወሰነ አፐር ሃንድ የመስጠት ነገር አለ። አላቅም እኔ ተሳስቼ ይሆን ወይ ደግሞ የኔ ፍላጎት ወደዛ እንዲያደላ ሆኖ እንደሆነ አላቅም። እንዴት ነው የምታየው? ወደ ፍጻሜስ የትኛው ነው የመሄድ እድል አለው ብለህ በግልህ የምትገምተው? አንተ እንዳልከው በወረቀት ላይ ዝም ብለህና በወቅታዊ ብቃት ካየህ የፈረንሳይና የስፔን ፈረንሳይን ትሰጣለህ ዝም ብለህ። ግን እግር ኳስ የ90 ደቂቃ ውጤት ነው። ፕላስ ሁለቴ ስፔን በተከታታይ ግማሽ ፍጻሜ ላይ ሁለት ትላልቅ ውድድር ላይ ፈረንሳይን አስወጥታለች። አሁን ይህን ስብስብ ኦልሞስት ስብስብ ስለዚህ አሁን ስፔን በተለይ ላሚን ያማል አሁን ሙዱ ከተመለሰለት እና ፕላስ አሁን ፈረንሳይ ብሔራዊ ቡድን ሚድ ለሁለት ተከፍሎ አያዋለሁ። ሁሌ ስመለከተው ሁለት ቦታ ተከፍሎ ነው የሚያየው፣ ዲፌንሱና አጥቂው። መሀል ላይ የለም፣ መሀል ላይ ጋፕ አለ። በጣም መሀል ሜዳ ላይ በጣም ስፔስ አለ። ስፔኖች ደግሞ ኦፍኮርስ ፔድሪን እየተጠቀመበት አይደለም፣ ግን ስፔኖች የተሻለ በተለይ ሮድሪ ምናምን ሁኔታ ሲስተም ሚድፊልድ ላይ ትሉ ዶሚኔት የሚያደርጉት ሚድ ዞን ውስጥ ነው ያሉት እና ስለዚህ በዛ ስፔንም የመጠቀም አቅም አላት፣ የማሸነፍ በደንብ እድል አላት ብለህ ታስባለህ? ኦኬ ትንሽ ወደ ፈረንሳይ ቢሄድም ስፔንም እድሉ እንዳላት ኮምፒቲቲቭ ይሆናል ነው ግምትህ? ኦኬ እንደዛ አስቀምጣለሁ። ከአርጀንቲናና እንግሊዝን በተመለከተ ግን እኔ ይቅርታ አድርግልኝ በአርጀንቲና ምንም የመጡበትን አካሄድ ስታይ እምነት አታሳድርም። ምንም እምነት የለም። በጨዋታም ቢሆን የመጡበትም ስትማለት በጣም እያንዳንዱ ከምድብ ጀመረ አንደኛ ቅድም ያልከው ነገር አለ። ሃይ ሌቭል ሀገሮች እንደ 5ቱ ሊጎች አሁን አላገኙትም። አሁን ትላልቅ እንግሊዝ፣ ፈረንሳይ፣ ጀርመን፣ ስፔን አላገኘው። ለመጀመሪያ ጊዜ ነው እንግሊዝ ነው የሚያገኝ። ስዊዘርላንድ ሁለተኛ ሌቭል ላይ የተቀመጠች ሀገር ናት እና ኖርዌይ እንደዛ ነው። እነዚህ 5 ቶፕ ሊጎች ኬቨርዴ፣ ግብጽ ምናምን እያልክ ነው የምትሄደው። ግብጽ ምናምን ነው እና እሱንም እየታገዘች የታዩ ነገሮች አሉ። ኦልሞስት የታዩ ነገሮች አሉ። የሆነ ምናምን ተደግፋ ነው እየመጣች ያለችው እና እንግዲህ የመጨረሻ 2 ጨዋታ ላይ አሁን የመጀመሪያው መሰናክሏ ነው። እንግሊዝ ደግሞ አሁን ሞቲቬሽኑ በጣም ሃይ ነው። የነዛ ዓለም ዋንጫን አግኝተዋል አርጀንቲናዎች። እነዚህ ግን በጣም የተራቡ ናቸው ዓለም ዋንጫ ታሪክ ለመስራት። አሁን ጁድና ቦቢ ሞርን ቲሸርት እያደረጉ የወጡ ነው እንግዲህ እና ስለዚህ አሁን እኔ ዝም ብለህ እንደዚሁ ገምት ካልከኝ እንግሊዝና ፈረንሳይ ፋይናል የሚደርሱ ይመስለኛል። እንደኔ የኔም ግምት ወደዛ ያደላል። በነገር ላይ አላቅም ለምን እንደሆነ የኔም ግምት ሆና በተወሰነ ኤክስቴንት ወደዛ የማድላት ነገር አለው። እኔ እንደዛ ነው ገምትልህ። ግን እግር ኳስ ነው አታውቀውም። እንደውም ምንድነው የት ያለው እንስሳ ነው የሚደርሰው ስፔንና አርጀንቲና ብሏል። እንስሶች ምናምኖች ብዙ ነው እንግዲህ ጣጣው ግን ኦፍኮርስ እንስሳውን ተወና ዝም ብለህ የኳስ ነገር አይታወቅም በሚለው ግን አታውቀውም እንጂ እኔ ዝም ብለህ ከጠየቀኝ
ፈረንሳይና እንግሊዝ ፋይናል ይመስለኛል። ኦልራይት ያ እንግሊዝን ያለፈው 15 ቀን በፊት ነው ካንተ ጋር ተመቾት ዘንድሮ ፋይናል መስመሩ ስንል ነበር። ልክ ነው እውነት ነው። ኤኒዌይ እንግዲህ አድማጭ ተመልካቾች የራሳቸውን ግምት ሊያስቀምጡልን ይችላሉ። ኤችዲ ስፖርቶች ነበረን ለአንድ ሰዓት ቆይታ አደረግን። ለነበረን ቆይታ ከልብ እናመሰግናለን። ሁሴን አመሰግናለሁ። አንተንም መልካም ጊዜ ብያለሁ። አድማጭ ተመልካቾች እንገናኛለን። መልካም ጊዜ። ባይ ኦኬ ባይ ቻው። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ ኤችዲ ስፖርትስ